ዋው ዋው ማሻአላ ዛሬ በጣም ደስ የሚል ቦታ ይዟል። እስቲ ቪዲዮን እስከ መጨረሻ ይዩት። ይበረታ አትዘር አታቀርቅር ገና ይበል አንገት አይዞለ ኃይልነ መውደቅ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ደግ ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ከች ብለናል ማለት ነው። ቪዲዮ ፊት ለፊት እንደምታዩት ሀይሚና ብሩኬ በጣም አምሮባቸው መጥቷል ማለት ነው። ዋው በጣም ደስ ሲል ከምር ማለት ነው። እንግዲህ ያው በጣም ደስ የሚል የፍቅር ጊዜ የመዝናናት ጊዜ የሆነላችሁ የኛ ቀኖች ማለት ነው። እንኳን ደስ አላችሁ ሀይሚዬ፣ ደስ እንኳን ደስ አለሽ ማለት ነው። ያው ዱባይ ለመሄድ ትኬት ቆርጬልሻለሁ ሲላት በደስታ ብዛት እየዘለለች ነበረና እንኳን እውነት ሆኖልሽ እንግዲህ ዱባይን ለመጎበኘት አበቃሽ ማለት ነው። ወር ከምር ወላሂ በጣም ደስ ይላል ማለት ነው። እናም እንግዲህ ይሄን የመሰለ ቦታ ስላሳያችሁን እናመሰግናችኋለን ከልብ ማለት ነው። በጣም ደስ የሚል ቦታ ነው። እንደዚህ አንዳንዴ ያው ከራሳችሁ አልፋችሁ እኛንም ፈታ ዘና ስላደረጋችሁን ቃላት የለንም፣ እናመሰግናችኋለን። ቀጣይ ደግሞ በሌላ በአሪፍ ነገር እንደምትመጡ ተስፋ እናደርጋለን ማለት ነው። ከምር አንዳንዴ አለ አይደል እኛ ለራሳችንን ወጥተን ባናይም ለመሄድ እድሉ ባይሳካልንም ያው እንደዚህ በቪዲዮ ማየቱ ደግሞ ኢንሻአላህ ወደፊት እኛም እንሄዳለን የሚለው ጉጉት ውስጣችንን እንዲኖር ያደርጋል ማለት ነው። ማየት ራሱ ከይን ነው እኮ ነው እንግዲህ እናንተ ለራሳችሁ ፈታ ዘና ብላችሁ ለእኛም ደግሞ ስላሳያችሁን እናመሰግናችኋለን። መልካም የመዝናናት ጊዜን ተመኘንላችሁ የኛ ቅኖች ሀይሚ የኛ ቀጫጫ እና እንኳን ደስ አላችሁ። ከምር ቦታው በጣም ደስ ይላል። እናም የበለጠ ደግሞ ከውጭ ሀገርም የበለጠ እንግዲህ ሀገራችን ውስጥ እንደምታሳዩን እንፈልጋለን፣ ልታሳዩን ማለት ነው። ምክንያቱም ሀገራችን ውስጥ ብዙ ልክ ረመዳን እንደገባ ሩታ ያሳየችን ቦታ አለ። ይሄ ሳውዲ ነው እንዴ ያለችው ወይስ ሀገር ነው ብዬ ማለት ነው ራሴን ጥያቄ ውስጥ እየጠየቅኩ ነበረ። እና ብዙ ሰው እንደኔ ሰፕራይዝ ይሆናል ብዬ አስባለሁ። ከምር ሀገራችን ውስጥ እንደዛ አይነት ነገር አለ ብዬ አላሰብኩም ነበር። ሩታ ከዚህ በፊት ኢሳቅን ያስፈጠረችበት ቤት ልክ ሳውዲዎችም ሁሉ ቤት አይደለም፣ አንዳንድ ቦታዎች አልፎ አልፎ ብዙ ብር ከፍሎ ነው የሚያሰሩት። ከምር ያኔ እንደ ዘመናዊ አይደለም፣ በባህላዊ ነው የሚሰራው ማለት ነው። ከምንጣፉ ጀምሮ ከፍራሹ ከፍራሽ ጨርቁ ከእቃውም ከሁሉም ነገር ተነስቶ ብታዩት ባህላዊ እንጂ ዘመናዊ አይደለም ያ ቤት ማለት ነው። ሳውዲዎች ግን አንዳንድ ቦታ አልፎ አልፎ አለ በቃ እኔ ከባድ እንግዳ ሲመጣ ምናምን ነው የሚጠቀሙት። እቃው ራሱ በቃ ሁሉም ነገር ሆነ ባህላዊ ነው። ለየት ተደርጎ ነው እንትን የሚደረገው እና በቃ ልክ ከሳውዲ ያየሁትንም ነገር እዚህ ሀገራችን ውስጥ ሳይ እኔ ወላሂ ደጋግሜ ነው ያየሁት ያንን ቪዲዮ። ለምን ብትሉ አላመንኩም ማለት ነው። እንደዛም ደግሞ ያው ብዙ ያልታዩ በሶሻል ሚዲያ ያልወጡ ብዙ ቅርጾች ብዙ ታሪካዊ ነገሮች ሀገራችን ውስጥ ይኖራልና ግን እኛ ዞር ዞር ብለን ባለማየትም በሶሻል ሚዲያ ባለመውጣትም ምንም ነገር ሀገራችን ውስጥ እንደሌለ ምንም የሚያዝናና ቦታ እንደሌለ አድርገን እናያለን ማለት ነው። አሁን አሁን ግን እየወጡ ነው ማለት ነው። ብዙ ደስ ደስ የሚሉ ነገር ለካ ሀገሬም ውስጥ እንደዚህ አይነት ቦታ አለ እንዴ
እስከምንል ድረስ አሉ ማለት ነው። እንደዛ አይነትም ያው አንድ ሰው ወጥቶ ለማየትም ነው እንዳልኳቸው እድል አይኖረውም ብዙ ጊዜ በተለይ ደግሞ ሴቶች ስንሆን ከስንት አንድ እንጂ ለመውጣት ብዙም ፍቃደኛ የማይሆንበት ቤተሰብ ስላለ ብዙ ቦታ ማዝናናት ብዙ ቦታ ከሄዳችሁ ብዙ ቦታ ታያላችሁ እና ያው ሄደን ባናይ ራሱ በቪዲዮ ስናይ ደግሞ በጣም ደስ ይላል ማለት ነው። ስለዚህ ከዱባይ ይልቅ ሀገራችን ውስጥ ታሪካዊ ቦታ መታየት አለባቸው ቦታ እናንተ ለራሳችሁ ፈታ ብላችሁ እኛንም ፈታ ብታደርጉን እንመኛለን። አዎ እንጠብቃችኋለን ማለት ነው። ያው ውጭ ሀገር አርተፊሻል ነው ሀገራችን ግን አዎ በተፈጥሮ ሀብት የታደለች ሀገር ናት። ግን ያው ስናይ ብዙ መዝናኛ ቦታ እንደሌለው ብዙም በቃ ሰው ራሱን የሚያስደስትበት ቦታ እንደሌለ ነው አድርገን የምናስበው እና አሉ አልፎ አልፎ አሉ። በተፈጥሮ ራሱ የታደለች ሀገር ስለሆነች ብዙ አለ። ግን ያው እንደ ሁሉ ሰው እድሉ አይኖረውም እድሉ አላችሁ እንደዚህ ውጪ ወጥታችሁ መስራት የምትችሉ ሀገራችን ውስጥ ታሪካዊ ቦታ መታየት አለባቸው ቦታ ለትውልድ ለቀጣይ ለካ ሀገሬ ውስጥ እንደዛም አለ እንደ ብለን አሁን ለምሳሌ እኔ ስደት ስኖር ወላሂ ብዙ ነገር ሀገሬ ውስጥ እንደሌለ ነበር የሚያስበው እና አሁን አሁን ግን ያው አንዳንድ ቪዲዮዎች በዩቲዩበሮች ምክንያት ሲወጣ እያየሁ ለካ በቃ እኔ ራሴ ሰፕራይዝ ይሆንበታል ሀገሬ ውስጥ እንደዚህ አለ እንዴ አልሀምዱሊላህ ከዚህ በኋላ ደግሞ የተሻለ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ያው ለሀገር ጥሩ ነገር መመኘት ጥሩ ነው። የሰው ሀገር የሰው ነው ሰው ሀገር አይተናል ብዙ ብልጭልጭ ነገሮች አሉ ግን የተፈጥሮ ሳይሆኑ አርቲፊሻል ናቸው። እኔ ደግሞ በተፈጥሮዬ ማለት ነው በጣም ደስ የሚለኝ ነገር አርቲፊሻላዊ ነገር ብዙም ደስ አይለኝም። የተፈጥሮ ነገር አላህ ሱብሃነሁ ወተዓላ መርጦ አድሎ ሰጥቶናል በሀገራችን ብዙ ነገሮች የሚታዩ አሉ ማለት ነው። እነሱን ስታዩ ደግሞ በጣም ደስ ይለኛል የተፈጥሮ ነገር ሲሆን ማለት ነው። ከአርቲፊሻል ከብልጭልጭ ነገር ያው ደስ የሚለኝ የተፈጥሮ ነገር ደስ ይለኛል። እና በቃ ሀገራችን ውስጥ በአንዳንድ ቦታ እነ ለምለምን አሳይቶናል ግን ያው አለ በየቦታው በጣም የሚታዩ በጣም ገራሚ የሆኑ ምን አለ አሁን በሄድኩኝ እስከምትሉ የሚያደርሳችሁ ቦታዎችም አሉና እንደዛ አይነት ቦታዎችን ብታሳዩን ደስ ይለናል ማለት ነው። እናም አሁንም እናመሰግናችኋለን ይሄን ለመሰለ ቦታ ያው ለራሳችሁ ፈታ ብላችሁ እኛንም ፈታ ስላደረጋችሁ እናመሰግናለን። በነገራችን ላይ እንደዚህ አይነት ቦታ አንዳንድ በስደት ያለን የመዳም ቅመሞች አንዳንድ እድሉን አግኝተን ልንሄድ እንችላለን። አንዳንዶቹ ደግሞ ያው ከቤት የማይወጡም አሉና ያው ጥሩ ነገር ማየት ጥሩ ነው። ለአይንም ሲባል ራስንም ያው ፈታ ዘና ያደርጋልና ሀይሚና ብሩኬ ያው ለራሳችሁ ተደስታችሁ ለኛም ለመደሰት ይህንን ቪዲዮ ይዛችሁ ስለመጣችሁ ከልብ ከልብ እናመሰግናችኋለን። ክበሩልን። በቀጣይ ደግሞ ያው ሌላ እንጠብቃለን ማለት ነው። ቀጣይ አላህ ብሎ ካደረሰን ሀገር ውስጥ ሆነ ከሀገር ውጭ ሆናችሁ ሌላ ጥሩ ነገር ይዛችሁ እንደምትመጡ ሙሉ ተስፋ አለን ማለት ነው። እና መልካም የመዝናናት ጊዜ ይሆንላችሁ የኛ መልካሞች። ሀይሚዬ እኔ ከምር ከዩቲዩበሮች በጣም ደስ ትለኛለች ለምን እንደሆነ አላውቅም። ያው ትንሽ ያው ሁኔታዋ ሲባል ዝምተኛ ትመስለኛለች እኔ በተፈጥሮዬ ማለት ነው። አብዝቶ ያዙኝ ልቀቁኝ የሚል ሰው አይስማማኝም እና ስታወራ በአዳብ ስለምታወራ ማለት ነው። በጣም ደስ የምትለኝ እና ቀጥይበት የኛ መልካም እህት መልካም የመዝናናት ጊዜ ተመኘሁልሽ ደስታችን ነው። ምክንያቱም በቀደም ያው ለዱባይ ትኬት ቆርጬልሻለሁ ብሎ ሲነግራት ስትዘል ማለት ነው ከምር ከእሷ በላይ የተደሰትኩት እኔ ነው። ምክንያቱም አንዳንዴ ሰው ደስታ ያስደስታችኋል የሰው ሀዘን ደግሞ ያሳዝናችኋል አይደል? ስለዛ እንኳን ደስ አለሽ እንላለን ማለት ነው። የኛ ውድ ነገር መልካም የመዝናናት ጊዜ በድጋሚ የኛ መልካሞች
እና ውድ ቤተሰቦቼ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ እነሱም በአዲስ ነገር እስከሚመጡ ድረስ ባላችሁበት አላህ ይጠብቃችሁ ይጠብቀን። ሀገራችንን ሰላም አደርግልን፣ ፍቅር፣ አንድነት፣ መተሳሰብ፣ መቻቻልን ይስጠን ማለት ነው። ዱዓ እናደርግ። ከምንም በላይ ያው የሀገር ፍቅርና ሰላም ይቀድማል። አላህ ሀገራችንን ሰላም ያደርግልን ማለት ነው። አብዛኛው ሰው አይደለም እንደዚህ ለመዝናናት ይበለው ሚሊ ሰው አቶ በጦርነት የሚሰቃዩ አሉ ማለት ነው። ስለዛ ለነሱም ሁላችንም ጾም ስለሆነ ዱዓ እናደርግ። አላህ የማንን ዱዓ መቅበል እንደሚያደርገው አይታወቅም። ያው አላህ ሀገራችን ሰላም አድርጎ ደግሞ ከስደት እናንተም መታችሁ ፈለጋችሁት ቦታ በሰላም ወታችሁ በሰላም የምንገባበት ጊዜ ቅርብ አደርግልን። ከምር አሁን አንድ ሰው ሲወጣ በስጋት ወጥቶ በስጋት እየገባ ስለሆነ አላህ በሰላም የአላህ ሰላሙን ያወጣልን ይበረታ ሰላም አለይኩም። አትዘን አታቀርቅር ገና ይበል አንገት አይዞ ለኸይር ነው መውደቅ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ